ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። በዛሬው ቪዲዮ እንግዲህ አሳይለምን በተመለከተ አሳይለም የጠየቃችሁ ሰዎች ኢንተርቪው ላይ ምን አይነት ጥያቄዎች ልትጠየቁ ትችላላችሁ፣ በምን መንገድ መመለስ ትችላላችሁ የሚለውን ነገር በዝርዝር የምንመለከት ይሆናል። እንግዲህ ከተለያዩ ዌብሳይቶችና መረጃዎች ያገኘኋቸውን ይጠቅማሉ ብዬ ያሰብኳቸውን ይዤላችሁ መጥቻለሁ። በዝርዝር የምንመለከታቸው ይሆናል። በእናንተ በኩል ተመሳሳይ ኤክስፒሪየንስ ያላችሁ ሰዎች ካላችሁ በኮሜንት ሴክሽን የተጠየቃችሁትን ጥያቄና በምን መንገድ መልሳችሁ ውጤታማ እንደነበራችሁ ወር ደግሞ የጠየቃችሁት አፕሊኬሽን አፕሩቭድ እንደሆነ ያላችሁን ተሞክሮ በኮሜንት ሴክሽን አጋሩን። በዚህ ቪዲዮ አሳይለም የጠየቃችሁ ስፔሻሊ በአሜሪካን ሀገር ሆናችሁ አሳይለም የጠየቃችሁ ሰዎች ይህ ጉዳይ እጅግ በጣም ወሳኝ ነው። እስከ መጨረሻው አብራችሁን ቆዩ፣ ትጠቀሙበታላችሁ። በቆይታችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። አብረን ቆይ። ዛሬ እንግዲህ ቀደም ብዬ እንደነገርኳችሁ አሳይለምን በተመለከተና ለኢንተርቪው ስትቀርቡ ምን ጥያቄዎችን ልትጠየቁ ትችላላችሁ፣ ምላሻችሁስ ምን ሊሆን ይገባል የሚለውን ነገር ምልከታ የምናደርግ ይሆናል ማለት ነው። አሳይለም በዋናነት እንግዲህ እንደምታውቁት አንድ ሰው ከሀገሩ ወጥቶ ወደ ሀገሩ ቢመለስ አደጋ ሊገጥመው እንደሚችል በመናገር አፕላይ የሚያደርገው የኖርማል ፎርማል ወር ደግሞ ሌጋል የሆነ አፕሊኬሽን ነው። ማንኛውም ሰው ለትምህርት ወጥቶ ሊሆን ይችላል፣ ምናልባት በስራም ወጥቶ ሊሆን ይችላል። ነገር ግን ወደ ሀገሩ ቢመለስ ሊገጥመው የሚችል ትሬት ስላለ ወር ደግሞ ስጋት ስላለ ወደ ሀገሩ መመለስ እንደማይችል በተለያዩ መንገዶች አፕላይ የሚያደርግበት ፕሮግራም ነው ማለት ነው። የአሳይለም ፕሮግራም ኢንተርናሽናሊ አክሰፕትድ የሆነ ህጋዊ የሆነ አፕሊኬሽን ነው። ማንም ሰው መጠየቅ ይችላል። ነገር ግን ጠይቆ አፕሩቭ ሊደረግበት የሚችልበት የራሱ ደግሞ የሆነ አካሄድ አለው። ከዛ ውስጥ እንግዲህ ዛሬ ይዤላችሁ የመጣሁት ወደ 7 የሚሆኑ የኢንተርቪው ጥያቄዎች ነው። ኢንተርቪው ላይ ሊመጡ ሊኖሩ የሚችሉ ጥያቄዎች ምን ናቸው የሚለውን ይዤላችሁ መጥቻለሁ። እንግዲህ በዋናነት እንግዲህ እዛ ጋር ልትጠየቁ የምትችሉት የመጀመሪያው ጥያቄ why you leave your country የሚል ጥያቄ ይሆናል ማለት ነው። ከሀገራችሁ የወጣችሁበት ዋና ምክንያት ምንድን ነው የሚለውን ልትጠየቁ ትችላላችሁ። ምላሻችሁን በተለያየ መንገድ ልትሰጡ ትችላላችሁ። ነገር ግን በዋናነት ምናልባትም እንደ ምሳሌ ከሀገራችሁ የወጣችሁበት ምክንያት ከፍተኛ የሆነ ፊዚካል ጉዳት ወር ደግሞ አካላዊ ጉዳት እንደደረሰባችሁ ልትናገሩ ትችላላችሁ። እንዲሁም ደግሞ ለህይወታችሁ እንደምትሰጉ፣ ሊገድሏችሁ እንደሚችሉ ከፍተኛ የሆነ ዛቻ እንደደረሰባችሁ የሚያሳዩ መረጃዎች ካሏችሁ በመረጃ አስደግፋችሁ ልትመልሱ ትችላላችሁ። መረጃዎች ከሌሏችሁ ግን በበቂ ሁኔታ ጉዳዩን ማብራራትና መናገር መቻል አለባችሁ። ይህንን ስታደርጉ እርግጠኛ መሆን ያለባችሁ ለኢንተርቪው ዝግጅት ማድረግ መቻል አለ። ምክንያቱም ሞመንቱ ትንሽ አስፈሪ ሊሆን ስለሚችል እናንተ በቂ ዝግጅት ካደረጋችሁ ምላሹን ለመስጠት ብዙ አትቸገሩ ማለት ነው። በዚህ በጉዳዩ ላይ በቂ የሆነ ዝግጅት አድርጋችሁ አሁን ያልኳችሁን እንደ አንድ ማስረጃ ልታቀርቡ ትችላላችሁ ማለት ነው። አካላዊ ጉዳት ከደረሰባችሁ፣ ፊዚካሊ የደረሰባችሁ ነገር ካለ፣ የሚታይ ነገር ቪዥዋል የሆነ ነገር ካለ እሱን ማሳየት። ከዛ ውጭ ግን በተለያየ አጋጣሚ የደረሰባችሁን ዛቻ እንዲሁም ደግሞ ማስፈራሪያ የሚያመለክቱ አንዳንድ መረጃዎችን መናገር መቻል አለባችሁ። ይህ እንግዲህ የመጀመሪያው ጥያቄ ሊሆን ይችላል። ሌላኛው ጥያቄ ሊሆን የሚችለው እንግዲህ ከዚህ በፊት አካላዊ ጉዳት ደርሶባችኋል ወይ፣ የመግደል ሙከራስ ደርሶባችኋል ወይ የሚል ክላሪፊኬሽን ወር ደግሞ የበለጠ በጉዳዩ ላይ በዝርዝር እንድትነግሯቸው ደግሞ ይጠይቋችኋል ማለት ነው። ይህ ጥያቄ ለእነሱ እጅግ በጣም ወሳኝ ነው። ያ ማለት ምንድነው? ጉዳዩን ቀጥታ እናንተ እንደነገራችኋቸው ብቻ መውሰድ አይፈልጉም። በጉዳዩ ላይ ዝርዝር መረጃ እንድትነግሯቸው ይፈልጋሉ። የግድያ ሙከራ አድርገውባችሁ ከሆነ እንዴት፣ መቼ፣ በምን ሁኔታ እንዲሁም ደግሞ ፊዚካሊ እናንተ አታክ ተደርጋችሁ ከሆነ ወር ደግሞ አካል ጉዳት ደርሶባችሁ ከሆነ እንደዚህ ተደብድባችሁ ከሆነ ስለ ጉዳዩ እያንዳንዷን ሞመንት እያነሳችሁ ሊሆን ይችላል። የተፈጠረውን ነገር በዝርዝር ስቴፕ ባይ ስቴፕ እንድትነግሯቸው ይፈልጋሉ። የሪያሊቲ ቼክም ነው ይሄ። ላይክ እውነት ከሆነ በትክክል መረጃውን የመናገር እድል ይኖራቸዋል ማለት ነው። ለእነሱም ደግሞ የሆነ ግብአት ይሆናቸዋል። ጉዳዩን በተመለከተ እናንተ ማብራሪያ ስትሰጡ ለእነሱ በቂ ግብአት ይኖራቸዋል። እውነትም ይህ ጉዳይ ደርሶ ከሆነ ሀፕን አድርጎ ከሆነ የሚያሳዩ የተወሰኑ መረጃዎችን ለመሰብሰብ ስለሚጠቅማቸው በዝርዝር በጉዳዩ ላይ እንድትናገሩ እንድታብራሩ ጠይቃላችሁ። ይህን ጉዳይ እንዳልኳችሁ በቂ ዝግጅት አድርጋችሁ ስለ ጉዳዩ በኮንፊደንስ የማብራራት ግዴታ ይኖርባችኋል ማለት ነው። በሶስተኛ ደረጃ እንግዲህ ልትጠየቁ የምትችሉት what did they say to you የሚል ስፔሲፊክ የሆነ ጥያቄ ትጠይቃላችሁ። ያ ማለት ምንድነው ቃል በቃል ምን እንዳሏችሁ፣ ምን እንደተናገሩ፣ በምን መንገድ እንዳሏችሁ መስማት ይፈልጋሉ ከእናንተ። ይህን ደግሞ የሚጠይቁበት የራሳቸው በቂ ምክንያት አላቸው። በዩናይትድ ስቴትስ በአሳይለም ሎ ላይ 5 አይነኬ የተባሉ ካራክተሪስቲክስ አሉ። እነዛ ካራክተሪስቲክስ አይነኬ የሚባሉ በአሳይለም ህግ የተቀመጡ ህጎች ናቸው። ይህንን ጥያቄ የሚጠይቋችሁ ምን አሏችሁ ብለው የሚጠይቋችሁ በምክንያት ነው። እነዚህ 5 ካራክተሪስቲክስ የሚባሉ 5 ፕሮቴክትድ ካራክተሪስቲክስ የሚባሉ የአሳይለም ሎ ላይ ያሉ የሰፈሩ ህጎች ተነክተዋል ወይ ኦር ደግሞ አጌንስት ዲስ ፕሮቴክትድ ካራክተሪስቲክስ ነው ወይ እነዛ ሰዎች የተናገሩት የሚለውን ነገር ፒክ ማድረግ ስለሚፈልጉ ነው፣ ማወቅ ስለሚፈልጉ ነው።
እነዚህ አይነኬ የተባሉት ካራክተሪስቲኮች ምንድን ናቸው? የመጀመሪያው ሬስ ነው። ሬስ ማለት እንግዲህ የመጣችሁበት የዘር ግንድ ማለት ነው። ይሄ እንዲነካ የማይፈልግ አንደኛው ካራክተሪስቲክስ ነው። ሁለተኛው ካራክተሪስቲክስ ደግሞ ሪሊጅን ነው። እምነት ተኮር የሆኑ ጥቃቶች ደርሰውባችሁ ከሆነ ለማለት ነው። ላይክ ሁለተኛው አሳይለም ሎ ላይ የተቀመጠ ፕሮቴክትድ ካራክተሪስቲክስ ነው ማለት ነው። ሶስተኛው ደግሞ ዜግነታችሁ ነው። ደግሞ ኔሽናሊቲ ኦር ደግሞ ዜግነታችሁን በተመለከተ ምንም አይነት ኤክስኪውዝ አይኖረውም ማለት ነው የአሳይለም ሎ። አራተኛው የፖለቲካል ኦፒኒየን የእናንተ የፖለቲካ አስተሳሰብ ማለት ነው። የእናንተ የፖለቲካል አስተሳሰብም ደግሞ በአሳይለም ህግ ከተቀመጡት ፕሮቴክትድ ከሆኑ ካራክተሪስቲኮች መካከል አንዱ ነው ማለት ነው። አምስተኛውና መጨረሻው ሜምበርሺፕ ኢን ፓርቲኩላር ሶሻል ግሩፕ ይላል። በሆነ ሶሻል ግሩፕ ውስጥ ማህበራዊ ትስስራችሁ ውስጥ አባል በመሆናችሁ ብቻ የሚደርስባችሁ ጥቃት ካለ ማለት ነው። ከነዚህ 5 ጉዳዮች ውስጥ አንዱ እንኳን ከተነካ በአሳይለም ህግ እናንተ ዩል ቢ ፕሮቴክትድ ማለት ነው። የሚያሳድዷችሁ ወር ደግሞ እናንተ ላይ የሚዝቱት ወር እናንተን የሚያስፈራሩ ሰዎች ምን እንዳሏችሁ ስፔሲፊካሊ የሚጠይቋችሁ ከነዚህ 5 ካራክተሪስቲኮች ውስጥ አንዱ ተነክቷል ወይ፣ ያን መሰረት አድርገው ነው ወይ እናንተን አታክ ለማድረግ እየሞከሩ ያሉት የሚለውን ነገር እርግጠኛ ለመሆንና በቂ የሆነ መረጃ ለመሰብሰብ ስለሚፈልጉ ነው። እናንተ ስፔሲፊካሊ ሰዎቹ ትሬት ሲያደርጓችሁ ኦር ደግሞ ሲያስፈራሯችሁ ከተናገሯችሁ ነገሮች መካከል ኦር ካደረጉት ድርጊት መካከል እንግዲህ የተወሰኑትን ሜንሽን እያደረጋችሁ ፖለቲካል ከሆነ ፖለቲካል፣ ሪሊጅን ከሆነ ሪሊጅን፣ እንዲሁም ደግሞ ከጠቀስኩላችሁ ካራክተሪስቲኮች ውስጥ የትኛው ላይ ፎከስ አድርገው እናንተ እንደሚያሳድዷችሁና ጥቃት ሊያደርሱ እየሞከሩ እንደሆነ በዝርዝር የማብራራት ግዴታ ይኖርባችኋል ማለት ነው። ከጥያቄዎቹ መካከል እንግዲህ አራተኛ የሚሆነው ሪፖርት አድርጋችኋል ወይ የሚል ጥያቄም ትጠየቃላችሁ። ይሄ ግዴታ ነው። ያ ማለት ምንድነው? እንግዲህ ጥቃት እያደረሰባችሁ ያለው አካል ከገቨርንመንት ሳይድ ነው፣ በገቨርንመንት የተቀጠረ ነው ኦር ጀስት ፕራይቬት የሆነ አክተር ነው የሚለውን ነገር እርግጠኛ መሆን ይፈልጋሉ። ለሚመለከተው አካል ሪፖርት አድርጋችሁ ምን አይነት ምላሽ እንዳገኛችሁ ማወቅ ይፈልጋል እዛ ጋር። ገቨርንመንቱ ኢግኖራንት ነው ወይ፣ ላይክ ስለ ጉዳዩ ብዙም ሰፖርቲቭ አይደለም ወይ፣ እያገዛ አይደለም ወይ፣ ገዛ ለማድረግ ፈቃደኛ አይደለም ወይ፣ ኦር ደግሞ ከአቅም በላይ የሆነ ችግር ገጥሞታል ወይ፣ እናንተን ሰፖርት ለማድረግ በጉዳዩ ላይ እናንተን ለማገዝ ምን አይነት ተነሳሽነት አለው፣ ከአቅም በላይ ነው ኦር ፍላጎት አላሳየም የሚለውን ነገር እርግጠኛ መሆን ስለሚፈልጉ ይህንን ጥያቄ ይጠይቋቸዋል። እናንተ ኤግዛክትሊ ምን እንዳደረጋችሁ እዛ ጋር በቂ የሆነ ማብራሪያ ልትሰጡ ይገባል ማለት ነው። በአምስተኛ ደረጃ እንግዲህ በእናንተ ላይ ያደረሰውን ጫና አካላዊ ሊሆን ይችላል ኦር ደግሞ ሜንታሊ ኢሞሽናሊ ምን አይነት ጫናና ጉዳት እንደደረሰባችሁ እንድታብራሩ ትጠይቃላችሁ። ምናልባት ይሄኛውን ጉዳይ በኤቪደንስ ይዛችሁ ልትቀርቡ ትችላላችሁ። ኢሞሽናሊ፣ ፊዚካሊ ኦር ሳይኮሎጂካሊ የደረሰባችሁ ምን አይነት ጉዳት አለ? አንዳንዴ ዲፕረስ ልትሆኑ ትችላላችሁ። ዲፕሬሽን ውስጥ በጣም ከፍተኛ የሆነ የጭንቀት ስሜት ውስጥ የመጨነቅ ስሜት ውስጥ ልትገቡ ትችላላችሁ። እንዲሁም ደግሞ አንዳንዴ ናይትሜር ይሄ ቅዠት መቃዠት ውስጥ ልትገቡ ትችላላችሁ። ኦር ተመሳሳይ ኢሹዎች ካሉ እነዚህም በዝርዝር መናገር መቻል አለባችሁ። ከዛ በተጨማሪ እንግዲህ አንዳንዴ ሜንታሊ የገጠማችሁ እክል ካለ ችግር ካለ ይህንን ጉዳይ ሶልቭ ለማድረግ ወደ ዶክተር ሄዳችሁ ከሆነ ወደ ጤና ተቋማት ሄዳችሁ ከሆነ ጉዳዩን በተመለከተ ፋይል ካላችሁ ዶክመንት ካላችሁ እነዛን ፋይሎች አታች አድርጋችሁ ማቅረብ ደግሞ ሞር ለእናንተ በጣም ከፍተኛ የሆነ ድጋፍና ሰፖርት ይኖረዋል ማለት ነው። በኤቪደንስ የተደገፈ መረጃ ይዛችሁ ብትመጡ የተሻለ ነው። ከዛ ውጭ ግን ያ ከሌለ በዝርዝር ምን እንደደረሰባችሁ ኢሞሽናሊ፣ ፊዚካሊ፣ ሜንታሊ ምን አይነት ጫናዎች እንደደረሱባችሁ በዝርዝር ስለ ጉዳዩ መናገር ጥሩ ይሆናል ማለት ነው። ስድስተኛው ጥያቄ የሚሆነው ላይክ የብዙዎቻችሁ መልስ ኖ ሊሆን የሚችለው እዚህ ጋር ምንድነው ሊሏችሁ የሚችሉት ወደ ሀገራችሁ ነገር ግን ከነበራችሁበት ቦታ ሌላ ቦታ ላይ ሪሎኬት ብናደርጋችሁ ወደ ሀገራችሁ መልሰናችሁ ነገር ግን ከነበራችሁበት ቦታ ሌላ ስቴት ላይ ኦር ሌላ አካባቢ ላይ ኦር ደግሞ ሌላ ሪጅን ላይ ብናስቀምጣችሁ ሴፍ ነው ወይ የሚል ጥያቄ ነው የምትጠየቁት። as far as this question is concerned ብዙዎቻችሁ ሊሆን የሚችለው መልሳችሁ ኖ ነው። ነገር ግን ኖ ስትሉ እዛ ሪሎኬት ማድረግ አልፈልግም፣ ተመልሼ መሄድ አልፈልግም፣ ተመልሼ ብሄድ ከነበርኩበት ቦታ ውጪም ሪሎኬት ብደረግ ወር ብቀመጥ ወር ደግሞ ቦታ ብቀይር እኔ ላይ ተመሳሳይ ውጤት ይኖረዋል፣ አሁንም አታክ ለመደረጌ ምንም አይነት ጋራንቲ የለኝም የሚለውን ነገር በዝርዝርና በምክንያት ልታስረዱ ይገባል ማለት ነው። የብዙዎቻችሁ መልስ ኖ ነው የሚሆነው እዚህ ጋር ኦብቪየስሊ። ነገር ግን በዝርዝርና በምክንያት ይህንን ጉዳይ ልታስረዱ ይገባል ማለት ነው። ያ ደግሞ ለእናንተ ጥሩ ፖይንት ያሰጣቸዋል። በመጨረሻ እንግዲህ ሰባተኛ የሚሆነው እንደ ጥያቄ ሳይሆን ላይክ ምናልባት የቀረ ጉዳይ ካለ እንድትናገሩ እድል ይሰጧቸዋል ማለት ነው። እናንተ እንግዲህ ቀርቷል የምትሉት በጣም መሰረታዊ የሆነ ጉዳይ ካለ አንገብጋቢ ጉዳይ ካለ ሳይነሳ ይቀር ያልተጠየቃችሁትና እናንተ ግን ልትናገሩ የፈለጋችሁት ጉዳይ ካለ በጉዳዩ ላይ መናገር ትችላላችሁ ማለት ነው። ይጠቅማል፣ ያስፈልጋል፣ እንደ ግብአት ይወስዱታል፣ እንደ ግብአት ይጠቀሙታል ብላችሁ የምታስቡት የቀረ መረጃ ካለ መናገር ትችላላችሁ። መናገር ግን ግዴታ አይደለም። ኖ ማለት ትችላላችሁ።
የዛሬው እንግዲህ የኢንተርቪው ጥያቄ ይሆናሉ ብዬ ካሰብኳቸው ውስጥ 7ቱን በዋናነት ይዤላችሁ መጥቻለሁ። የእናንተ ምልከታ ምን ይመስላል? አይሆፕ ይጠቅማችኋል ብዬ ተስፋ አደርጋለሁ። ከተጠቀማችሁበትና መረጃ ካገኛችሁበት ላይክ አድርጉ። እንዲሁም ደግሞ ተጨማሪና በዝርዝር ደግሞ ሌሎች ጉዳዮችን ከዚህ ጋር በተገናኘ ይዤላችሁ የምመለስ ይሆናል። ተጨማሪ መረጃዎች እንዲደርሷችሁ ሰብስክራይብ በተኑን መንካት አይርሱ። ይህ ሳሚ ቲዩብ ነው።